ተንኮል ውስጥ በቀጥታ ይህንን ኃላፊነት እንወስዳለን። ከአንቺ ስህተት ግን ሌላው መማር አለ። አንቺ አብሶሉትሊ 100% ተሳሳች። ተግባባናል። ምንድነው ያሳሳታኝ መሰለሽ ተስፍዬ? በጣም እንደነገርኩ በጣም ምላሱ ትኩስ ነው። በጣም ማለት ነው። በጣም የሆነ የምትፈልጊ ሰው አለ ማለት። እንዴት አወቀሽ? ምን ላይ ነው የተገናኘው? በቲክቶክ ነው የተዋወቅን። የሰፈር ልጅ ነው፣ የአንድ ሀገር ልጅ ነን። ይሄ እኮ ነው የሸወደ። ከዛ ምላሱ ትኩስ ነው። ከዛ እናት የለውም፣ እኔም እናት የለኝም። ይህ የተጠቀሙበት ቦታ በልጅነት የደረሰብን ነገር አንድ አይነት ነው። እሱም ታሪኩን ስነግረን እኔም ታሪኬን ስነግር ይህ ነገር በቃ ይሄ እኔም ለአንተ እናት እሆናለሁ። በቃ እንደዛ አይነት ነገር አለ አይደለም። በቃ ድካሜን የሆነ ነገር አለ አይደለም። ምላሱ ተስፍዬ ልነግርህ አልችልም፣ በፍጹም ማለት ነው ልነግርህ አልችልም። የት ሰራ ነበረ? ከልጅቷ ጋር አይተዋወቁም ተስፍዬ። ለምንድን ነው እንደዚህ ያልኩ? አዋሳ ካምቢ ነበረ የሚኖር ማለት ነው። ካምቢ ውስጥ ከካምቢ ነው ስራ መስራት አለብኝ። እኔ እንደዚህ አይነት ጀግና ነኝ፣ እኔ እንዲህ አይነት ጎበዝ ነኝ። አንቺም ከሰው ሀገር መምጣት አለብሽ፣ እንደዚህ አይነት ስራ መስራት አለብን አለ። እኔ ደግሞ በቃ ሰው ያለኝ ሁሉ ትክክል ነው። በቃ ይህ ልጅ በቃ ጀግና፣ እኔ የሚፈልግ ሰውን አገኘው አይደል? ኦኬ ብዬ ብሬን አንስቼ ላኩለት። ከልጅቷ ጋር አይተዋወቁም። ልጅቷ ጋር ቁጭ ብሎ ያወራኛል ተስፍዬ። ልጅቷ ኦሮምኛ አታውቅም። እኔ እሱ በኦሮምኛ ነው የሚያወራ። እኔ ልጅቷ ደግሞ ኦሮምኛ እንደምታውቅ ስለማውቅ ሰው ስለነገረኝ ስደውል አውቄ በኦሮም ዝም በይ በቋንቋ ሻውሪ አልችልም፣ እኔ ይሄን ቋንቋ ማውራት አልችልም ይለኛል። በስድብ ያጥበኛል። ልጅቷ አጠገቡ ስላለች አውቆ ማለት ነው። እኔ ደግሞ አውቄ ቢሞት በኦሮምኛ አላወራም፣ በአማርኛ ነው ማወራ። ከዛ ይሰድበኛል፣ ስድብ ያደርገኛል። እኔ አልችልም የምታወሪ ቋንቋ እያለ ስልክ ላይ ይዘጋል። በጣም እየሰደበኝ ማለት ነው። እሺ ብዬ ግን ማወቅ ያለባችሁ አንድ ሰው እውነት ወዳችኋለሁ ካለ እውነት አይወዳችሁም፣ እንዳትሳሳቱ። እግዚአብሔር በተለይ ይሄ ወንዶች አፋቸው ጨው ይሄ ማር ቀብቶ በጣም ወድሻለሁ፣ ይሞትልሻለሁ፣ እናቴ ፍቅር የሚሉ በጣም ውሸታም ናቸው። ስራም አይሰሩም፣ አላማም የላቸውም። አላማቸው ከሴቶች ላይ ብር መብላት ብቻ ነው። ሌላ አላማ ምንም የለም። አሁን እቺ ልጅ አረብ ሀገር ለመሄድ ፕሮሰስ ላይ ናት አሉ ተስፍዬ። አሁን የያዛት ልጅቷ ደላላ ቤት ነው፣ ከደላላ ቤት ነው የወሰዳት። ከደላላ ቤት ሲወስዳት ልጅ